ጽናትና ኪራ እንግዲህ በሶሲ ምክንያት ግጭት ላይ ወደቁ፣ ተጣሉ ማለት ነው። እውነት ጽናት ራሱ በቃ ትዕግስት የሚባል ነገር የላትም። ኪራም እንደዛው ስሜታዊ የሆነ ነው። ጽናትም ስልክ እያወራች የምታወራው ሰው አለ። ያን ነገር ኪራ ቢያቅ ሶሲ ትክክል እንደሆነች ያምንና ነገሩ ወደ ከባድ ሁኔታ ነው የሚሄደው ማለት ነው። ሶሲም ልብስ ወስዳለሁ ብላ እዛ ቤት መታለች። አዲስ ድራማዋን እየሰራች ነው ማለት ነው። ኪራን ለማሳመን የማታረገው ነገር የለም። ጽናት በጉልበቷ እንጂ በአይምሯ አይደለም የምታስበው። ስለዚህ ለአንተ ስማርት የሆነች ሴት ናት የምትገባ ብለዋለች። ስማርት የሆነች ሴት ማለት ምን አይነት ሴት ናት? ልክ እንደ ሶሲ እንደ ራሷ ነገረኛ የሆነች ሰዎችን የምታጣላ ተንኮለኛ፣ በክፋት የተሞላች ሴት ናት ስማርት ማለት። ስማርት ማለት በፍቅር የሚያምን ለፍቅር መስዋዕት የሚከፍል ልክ እንደ ጽናት ያለ ሰው ነው ብዬ ነው የማስበው። ስለዚህ ሶሲ የምታስበው ስማርት ማለት ተናጋሪ፣ በቃ እንደዚህ እንትን የሆነ ምናምን ራቁቱን የሚሄድ የሆነ በቃ አለ አይደል እንደዚህ አይነት ነገር በአሁኑ ስታይል የሚሄድ ሰው ስማርት ይመስላታል። እና አንዳንድ ጊዜ ደደብነትና ስማርትነት የተገለባበጠባቸው ሰዎች አሉ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮቹ ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ተለቀቀ። እንዲሁም ዛሬ ማይለቀቅ መስሎ ነበር። ምክንያቱም ከሰዓቱ በጣም አልፎ 30 ደቂቃ ጨምረው አሳልፎ ነው የለቀቁትና ማይለቀቅ መስሎኝ ተስፋ ቆርጬ ነበር። ግን ደግሞ ግብት ስልኬ ውስጥ አገኘው ተለቆ ማለት ነው። ደስ ብሎኛል። የጽናት የቤት ሰራተኛና ኢዛና የኪራ ጓደኛ ፍቅራቸውን በግልጽ ተነጋግረው እንግዲህ ፍቅራቸውን ተገላልጸው ፍቅረኛሞች ሆነዋል። ይሄ ነገር ደስ ብሎኛል። ኢዛና ከምላችሁ በላይ በጣም ደስ ብሎታል። የቤት ሰራተኛዋን በነገራችን ላይ እነ ጽናት ቤት ነው ያለችው። አልተባረረችም ከስራ ይቅርታ ጠይቃ እንግዲህ እሷ ያላደረገችው ተናግራ እነሱ ቤት እየኖረች ነው፣ ወይንም ደግሞ እቤት አልወጣችም ማለት ነው። ደስ ብሎኛል። ግን ደግሞ የሶሲ እንደዚህ መሆን ግን በጣም ነው የገረመኝ። ዛሬም ናሆማና ምህሩ አላየናቸውም። ምህሩና ናሆማ የት ናቸው? ምንድን ነው እየተፈጠረ ያለው የሚለውን ነገር ለማወቅ በጣም ጓጉቻለሁ። ምህሩ ኦሬዲ ተሽሏታል። ትንሽ ነው እንግዲህ መናገር ላይ እንጂ ሌላው ነገር ሙሉ ለሙሉ ተሽሏታል። በጣም ደስ ብሎኛል። ግን የታለች? ለምንድን ነው የማታሳዩን? መምጣት አለባት ሶሲ። እርግጠኛ ነኝ ሰራተኛይቱ መረጃውን ካጠፋችው በኋላ ሶሲ ይለቃታለች። ሶሲ ከነናሆማ ቤት ወጥታለች። ለዛ እንግዲህ አሁንም ደግሞ መታ የጽናትንና የኪራን ህይወት ለማመስ ቆርጣ ተነስታለች። ኪራ ለምንድን ነው ከሶሲ ጋር ያየው እያለች እዛ ጋር ከሀና ጋር ስታየው እዚህ ጋር ከሶሲ ጋር ስታየው በቃ ሴት የሚባል ጋር ቆሞ ካየችው እንዴት ነው ከእነሱ ጋር የሆንከው ምንድን ነው ምናምን እያለች በጣም እየተነጫነጨች ነው። በነገራችን ላይ ጽናትም ትወደዋለች፣ ታፈቅረዋለች። ስለምትወዱ ስለምታፈቅረው ነው እንደዚህ የምትሆነው። ግን ደግሞ አንዳንድ ጊዜ ጭቅጭቅ ሲበዛ የመሰልቸት የመሰላቸት ነገር ይመጣል እና አይተን እንዳላየን ሰምተን እንዳልሰማን አንዳንድ ጊዜ አንዳንድ ነገሮችን መተው ጥሩ ነው ብዬ አስባለሁ። ጽናት ትንሽ አብዝተዋለች ብዬ አስባለሁ። ማለት ለወሬም ቢሆን ከማንም ሴት ጋር ቆመህ እንዳላይህ ነው እያለች ያለችው እና ይሄ ነገር ደግሞ ትክክል ነው ብዬ አላስብም። በተለይ እኛ ሴቶች ደግሞ ብልህ ከሆን ብልጥ ከሆን ጨዋ ከሆንና አካሄዳችንን ካሳመርነ ለኛ የማይሆን ምንም ነገር የለም እና ይሄ ጽናት እያደረገች ያለችው ነገር ለሶሲ በጣም አሪፍ መንገድ እየከፈተላት ነው ብዬ ነው የማስበው። ሶሲ የምትናገረውን ነገር ትክክል ነው ብሎ ኪራ እንዳምን ነው እያደረገች ያለችው። ስለዚህ ጽናት ጭቅጭቋንና ቅናቷን ትንሽ ቀነስ ብታረገው አሪፍ ነው ብዬ አስባለሁ። እስኪ የእናንተን ደግሞ ሀሳባችሁን ኮሜንት ላይ ያስቀምጡልኝ ማለት ነው ውዶች። እኔ ትንሽ ቅናቷንና ጭቅጭቋን ብታቆም አሪፍ ነው። አዎ ባሏ ነው ሊንከባከባትና ከሷ ጋር ጊዜ ሊሰጣት ይገባል። ግን ይሄ በቃ ነጭ ነው ጠቆረ በሰበብ አስበቡ መጨቃጨቁ ትንሽ ፍቅራቸውን እንዳያደበዝዘው ፈርቻለሁ። ሰኒም እንግዲህ ከእህቷ ጋር ነው አሁን ላይ እየኖረች ያለችው። ነገሮች በጣም ከባድ ሆነዋል። ራኬብም ከነ ቅዱስ የቤት ሄዳ የቅዱስ አክስት እንግዲህ ሰድባት ምናምን የሆነ ነገር አድርጋት ወደ ቤት ተመልሳለች። ነገሮች በጣም ግልብጥብጥ ብለዋል። አላቅም ትንሽ ከባድ የሆነ ነው የሚመስለኝ። እንግዲህ መጨረሻ ላይ ምን ሊፈጠር እንደሚችል አላቅም። ቅዱሴም ከፍቅረኛው ጋር ተመልሶ አብሮ ይኖራል ወይንስ ደግሞ መጨረሻቸው ምን ይሆናል የሚለውን ነገር ለማወቅ በጣም ጓጉቻለሁኝ። ግን ነገሮች በጣም እየከበዱ ነው ማለት ነው ውዶቼ። ስለዚህ ጽናት ልትረጋጋ ይገባል።